አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ነጃሺ ቲቪ ቤተሰቦች እንደምን አላችሁ? እንደምን ከርማችኋል? እንግዲህ የዛሬ ሳምንት እንደተገናኘ ነውና እንደሰራሁላችሁ ለዛሬ ደግሞ ቃል ገብቼላችሁ ነበረ። ዛሬ ደግሞ በአዲስ ምግብ ብቅ ብያለሁ። ዛሬ ይዤላችሁ የመጣሁት የዱባ ኬክ ነው። የዱባ ኬክ በእርግጠኝነት ብዙ ሰው ዱባ ሲባል እንደሚደነግጥ እርግጠኛ ነኝ። ዱባ በብዛት እንደ ሀገር የምንበላው ነገር አይደለም። በአብዛኛው ለምን ዱባ እንደምንጠላ አላውቅም። ረሱሉና ሰለላሁ ዐለይሂ ወሰለም በጣም እጅግ በጣም ከሚወዱት ምግብ አንዱ ዱባ ነው። እንግዲህ ከእናንተ ጋር ይህንን ምግብ በማዘጋጀት አብሬያችሁ የምቆየው ዘይነብ ጀማል እባላለሁ ከዘይነብ ክችን። እስኪ ደግሞ አሁን ወደ አሰራሩ እንገባለን ማለት ነው። ከአሰራሩ በፊት ምን ምን እንደሚያስፈልገው እንነጋገራለን። በመጀመሪያ ደረጃ ያው ዱባ ኬክ ከተባለ ዱባ ነው የሚያስፈልገን። የተቀቀለ ዱባ በዚህ መልኩ ተከትፎ 300 ግራም፣ ግማሽ ኩባያ ስኳር፣ ወተት እያየሁኝ ነው የምጨምረው። ዱባዬን ስፈጭ የዱባውን ቅጥነት እንዲያይልኝ ብዬ እየለካሁ ነው የምጨምረው። እሱን አሳያችኋለሁ። ዘይት የአንድ ኩባያ ሩብ ጉዳይ ነው፣ ማለትም ለአንድ ኩባያ ሩብ የጎደለው ማለት ነው። ከዛ እዚህ ጋር ጨው አለ። ጨው ያው ዱባውም ስኳር ስለሆነ ይሄም ስኳር ስለሆነ እንዲህ በጣም የሚያቅለሽልሽ እንዳይሆን ለማንኛውም ኬክ ብትጠቀሙ ታሪፍ ነው። ምንድነው ሚዛናዊ ያደርገዋል ጣዕሙ። ትንሽ ጨው እናደርጋለን። 2 እንቁላል፣ በአንድ እንቁላልም ይሆናል። ቆንጆ ሆኖ ነው የሚወጣው። እዚህ ጋር ቫኒላ አለኝ። ቫኒላ 1 የሾርባ ማንኪያ ወይንም 2 የሻይ ማንኪያ አደርጋለሁ። እዚህ ጋር ቬኒጋር አለ። ይሄ አቼቶ የእንቁላሉን ጣዕም ያጠፋል። ብዙ አይደለም፣ 1 የሻይ ማንኪያ ይበቃዋል። ዋናው ግን ለዱባ ኬክ የሚያስፈልገው ሄልና ቀረፋ ነው። እኔ እዚህ የተፈጨ ሄልና ቀረፋ አለኝ። 2 የሻይ ማንኪያ ብታረጉበት ቴስት አለው። ደስ የሚል ጣዕም፣ በጣም የሚወደድ ነገር ነው። ደስ የሚል ጣዕም የሚሰጠው እሱ ነው። እዚህ ጋር 1 የሾርባ ማንኪያ ፒኪንግ ፓውደር አለኝ። እነዚህ ናቸው የሚያስፈልጉት ነገር። በጣም ብዙ ነገር አይደለም የሚያስፈልገው። እነዚህ ካሏችሁ እንቁላልም 1 ብቻ ካላችሁ ይሰራል። ወተት ካሌላችሁም በውሃ ብቻ መሰራት ይችላል። እንግዲህ እነዚህ ናቸው ግብአቶቹ። አሁን ወደ አሰራሩ እንሄዳለን ማለት ነው። እንግዲህ ተመልካቾቻችን ወደ አሰራሩ እንሄዳለን ማለት ነው። መፍጫ ያስፈልገናል፣ ግዴታ ነው። ለምን ዱባው መፈጨት አለበት። መፍጫ ሊኖረን ይገባል። ያለ መፍጫ መሆን አይችልም። ከተቀቀለ በኋላ ይሄኛውን ለማጥፋት መፈጨት አለበት ማለት ነው። እንቁላሉን ጨምርበታለሁ። ዘይቴን እምለካበት እንደነገርኳችሁ ግማሽ፣ ከዛ ደግሞ ሩብ ጉዳይ ይሆናል። ግማሽና ሩብ ጉዳይ ይሆናል ማለት ነው። ይህን ካደረኩ በኋላ ከዛ ይቺ ጨው እናደርጋለን። ግማሽ ኩባያ ስኳር፣ 1 የሻይ ማንኪያ ቀረፋና ቅርንፉድ፣ የእንትኑን ሽታ እንዲያጠፋልኝ ደግሞ በማንኪያ የሻይ ማንኪያ 1 የሻይ ማንኪያ ከግማሽ አድርጌበታለሁ። ቬኒጋር፣ ቫኒላ 1 የሾርባ ማንኪያ ቫኒላ። ከዚህ በኋላ ወተቱን የማደርገው እየፈጨሁ ነው። በጣም መቅጠን ስላለበት ደግሞ በጣም ለብዙ ነገር ጠቃሚ ነው። አንድ ሲኒ ወተት ነው ያደረኩበት። ዱባው በራሱ በደንብ ስለበሰለ ውሃ ወስዷልና
በጣም መቅጠን የለበትም ኩት እንዳይል። ድጋሚ እፈጨዋለሁ። እንግዲህ ተመልካቾቻችን በዚህ መልኩ ዱባችንን ፈጭተነዋል። ያው ተዋህዷል። በደንብ መፈጨቱን ማየት አለባችሁ፣ የጓጎለ ነገር እንዳይኖረው። ሁሉም በደንብ ተፈጭቶ እንዲበጥብጥ ብሎ መሆን አለበት። ቅጥነቱ ከዚህ በላይ ባይሆን እንትናችሁን ዱቄት ሊያስጨምራችሁ ይችላል። ከዚህ በላይ ከሆነ መጨመር ከፈለጋችሁ ጨምሩበታላችሁ። እሺ፣ አሁን በዚህ መልኩ ፈጭተን ጨርሰናል። ደግሞ ቀጣዩን አብረን እንከታተላለን። እንግዲህ ተመልካቾቻችን ተመልሰን መተናል። ውድ የነጃሺ ቤተሰቦች አሁን ወደ ቀጣዩ እንሄዳለን። ያው እዚህ ላይ አሁንም ላስታውሳችሁ ብዬ ነው የጨመርነው አቼቶ አለው ብያችኋለሁ። እንትን ቫኒላ፣ ዱባ፣ ሄልና ቀረፋ። ሄልና ቀረፋ በጣም ወሳኝ ነው። እሱ ነው በጣም አሪፍ ቴስት የሚሰጠው እና እሱንም አድርገንበታል። አንድ ላይ ተፈጭቶ ይሄን የሚመስል አውጥተንለታል። አሁን ምንድነው የምናደርገው? ዱቄታችንን እንነፋለን። የምፈልገው ዱቄት 2 ኩባያ ዱቄት ነው። ያው ይሄ መስፈሪያ የሌለው ሰው ግዴታ በዚህ መስፈሪያ መስፈር አለበት አይባልም። ኩባያ፣ የውሃ መጠጫ ኩባያ፣ ኖርማሏ ትልቅ ያልሆነችው አለች አይደል? በሷ ዱቄት ስትሰፍሩ ለኬክ ሲሆን እንደዚህ ስትመዝኑ በደንብ እንዲግብት ያለ እንዲሆን ትክክለኛውን እንትን እንዲይዝላችሁ ማለት ነው። ከዛ በኋላ ለኬክ መነፋቱ በጣም ወሳኝ ነው። ለኬክ ሲነፋ አየሩን ያስወጣዋል እና በደንብ ሶፍት ሆኖ እንትን ይላል። ከአንዴም 2 3 ብትነፉት ምንም ጉዳት የለውም። በደንብ አየሩን ያወጣል እና ቆንጆ ነው የሚሆነው ኬኩ። ያው እንደምታውቁት ደግሞ የዱባ ጥቅም በጣም ብዙ ጥቅም አለው። ረሱል ሰለላሁ ዐለይሂ ወሰለም ይወዱታል ከሚለውም ውጪ ዱባ አጀማመሩ ለነብዩላህ ዩኑስ የበቀለ ነገር ነው። እሳቸው የአሳ ነባሪው ሆድ ውስጥ በነበሩ ጊዜ ያጠፉትን የሰውነታቸውን እንትን በሱ ነው የተተካላቸው። የዱባ ቅጠል ለዝንብ ማባረሪያ በጣም አሪፍ ነው ይባላል። በጣም ብዙ ለሰውነታችን የሚጠቅም ነገር አለው። የበለጠ ደግሞ ሞክራችሁት ምን እንደተሰማችሁትም ብትነግሩኝ ደስ ይለኛል። ግን በጣም ብዙ ፋይዳ አለው። ዱባን እንጠቀም። ከዚህ ከኬኩም ሌላ ብዙ አይነት ሌላ ልንሰራበት የምንችለው ብዙ አይነት አሰራር አለ። ተመልካቾቻችን ፒኪንግ ፓውደር አረግበታለሁ። ቅድም ያልኳችሁን 1 የሾርባ ማንኪያ ፒኪንግ ፓውደር ከዛ እንደዚህ አድርጌ አቀላቅለዋለሁ። ሁላችንም በየቤታችን ብንሞክረው ጥሩ ነው። አንደኛ ነገር ከመብላታችን ማን እንደሚወደው እናውቃለን። የረሱሉና ሰለላሁ ዐለይሂ ወሰለም ተወዳጅ ምግብ ነው እሱ አንድ አለ። ሁለተኛ ነገር ደግሞ ለሰውነታችን በጣም ብዙ ጥቅም ያላቸው ነገር አለበት። እሱንም በማሰብ ብንጠቀመው ደስ ይለኛል። እሳቸውን እያሰብን እንብላው። በቃ በቀላል እንደዚህ ትንሽ ካንቀሳቀስኩት በቂ ነው። ከዛ እንደዚህ ያህል ነው መሆን ያለበት ውፍረቱ። እንደምታዩት እንደዚህ ያህል ያው እንዲህ ቢሆን የተሻለ ነው። ለምን እንትኑ የዱባው ይሄ ድንችነት አለ አይደለ? ከዚህ የቀጠነ ከሆነ እንደ ኬክ እንደ ኖርማል ኬክ ቀጥና አድርገ ነው ከሰራ ነው ምን ይሆናል? እንደዚህ ልምጥ ያለ እንደ ጭቃ ይሆንብናል። እንደሱ እንዳይሆንብን ምንድነው ማድረግ ያለብን? ትንሽ ወፈር ማድረግ አለብን እና ይሄ እንዲህ ውፍረቱ ፍትፍት ያለ እንዲሆን ይረዳዋል ማለት ነው። ከዚህ ቀጠን ካለ ግን ጭቃ ነው የሚሆነው። እንዲህ ጭቅ ያለ ነገር ይይዘዋልና ከዚህ
እንትን ባይቀጥን ጥሩ ነው። ከቀጠነባችሁም ዱቄት ጨምሩበት። ያው ስኳርነቱ ጣፋጭነቱ ይቀንሳል እንጂ ሌላ ምንም የሚቀንሰው ነገር የለም። ፒኪንግ ፓውደር እና ትንሽ ዱቄት አብሮ መጨመር ይቻላል። ይሄንን ነገር በቸኮሌት መስራት ይቻላል። በሰርታችሁ ክሬም ማድረግ ይቻላል። የፈለጋችሁትን ማድረግ ይቻላል። ግን ለውጥ እናንተ ታዩታላችሁ። በዱቄት ብቻ ከመብላት በእንደዚህም አድርጎ መጠቀም የተሻለ ጥቅም አለው እላለሁ። አሁን ወደ እንትኔ አገለብጠዋለሁ ማለት ነው። ተመልካቾቻችን ይኸው እንደምታዩት እኔ በዚህ ነው የማደርገው። የዚህኛው የኬክ ወረቀት ካሌላችሁ ዘይት መቀባት ነው። እኔ ስላለኝ ነው የምጠቀመው የኬኩን ወረቀት። የኬኩን ወረቀት ለምትጠቀሙ ደግሞ እንደዚህ አድርጋችሁ ጫፍና ጫፉን ቆርጣችሁ በዚህ መልኩ ታደርጉበታላችሁ ማለት ነው። እና ያው እናንተ ቤታችሁ ባለው ባትራ ነው መጠቀም ያለባችሁ። ይሄ የስላይስ ባትራ ካላችሁ ጥሩ ነው። እና ኬካችንን ይኸው በዚህ መልኩ እንጨምረዋለን። ከዛ ዘቢብ ካላችሁ ላዩ ላይ ዘቢብ ብታረጉበት ትችላላችሁ። እናንተ የምትፈልጉትን ቴስት ታረጉበታላችሁ። ቆንጆ ሆኖ ይወጣላችኋል ማለት ነው። በዚህ አጋጣሚ ምርትና አገልግሎታችሁን ማስተዋወቅ የምትፈልጉ ማንኛውም ሰው በዚህ በዘይነብ ክችን ላይ ማስተዋወቅ የምትፈልጉ እኛ ጋር መታችሁ ነጃሺ ቲቪ ላይ ማስተዋወቅ ትችላላችሁ። ስፖንሰር መሆን የምትፈልጉ ዘ ኩኪንግ ስቱዲዮ የማስተማር አገልግሎት ይሰጣል፣ እኛንም ያሰራል። ከዛ እንዲህ ካረጋችሁ በኋላ ትንሽ እንዲህ መታ ብታረጉት ይሄ እንደ ዳቦ አይን የሚያወጣው ነገር እንደ እንጀራ አይን የሚያወጣው ነገር ይጠፋል ማለት ነው። እንዲህ መታ አድርጉት። ከዛ አሁን እኔ ቀድሜ ኦቭኔ በ180 አግየዋለሁኝ ከ10 ደቂቃ በፊት። እኔ ስራውን ስጀምር 10 ደቂቃ በፊት አግየዋለሁ። አሁን ወስጄ አስገባዋለሁ። ኬክ ለመስራት የግድ ኦቭን ቀደም ብሎ መጋል አለበት። በ180 የእሳት ከሆነ የጋዝ ከሆነ ከታች ብቻ 180 ታረጉታላችሁ። በኋላ ከታች ሲበስል ከላይ ድጋሚ 180 ታረጋላችሁ። የኤሌክትሪክ ከሆነ ግን ከላይና ከታች 180 በ180 ከላይና ከታች እኩል ከጋለ ችግር የለውም። እታች ባለው ላይ በታችኛው መረብ ላይ ታረጉታላችሁ ማለት ነው። አሁን እኔ ኦቭን ውስጥ ላስገባው እየሄድኩ ነው። ኦቭን ውስጥ ከ30 እስከ 35 ደቂቃ እንደ ኦቭናችሁ አይነት ወይንም አንዳንድ የመብራትም ኃይል ካሌለው እስከ 40 ደቂቃም ሊሆን ይችላል። ከ30 ግን እስከ 35 ደቂቃ ባለው መብሰል የሚችል ነው። አሁን እኔ ኦቭን ውስጥ አድርጌው መለሳለሁ። የትም እንዳትሄዱ ጠብቁ። እንግዲህ ተመልካቾቻችን ተመልሰን መጥተናል። ይኸው ሞቅ ሞቅ አድርጌ ቡናዬንም ይዤ ኬኬ በዚህ መልኩ ደርሶ የዱባ ኬክ ስላችሁ ቀልድ መስሏችኋል። አታዩትም እንዴት እንደሚያምር? እኔ ቡናዬንም አዘጋጅቻለሁ። ለእናንተም እንግዲህ ምን እንደደረሰ ላሳያችሁ። ልገልብጠው። ይኸውላችሁ እንግዲህ የሚገርማችሁ አይነት ኬክ እንደሚሆን ነው የምነግራችሁ። ማሻአላህ ያ ማሻአላህ። አሁን ማን ያምናል ይሄንን የዱባ ኬክ ነው ተብሎ ሲባል? እስኪ ሞክሩትና በየቤታችሁ ሲቀዘቅዝ ግን ቀዝቀዝ አድርጋችሁ ነው የምትገለብጡት። እስኪ እዩት እንግዲህ ሱብሃንአላህ። ሽታው ይሄ የሄሉ ሽታ ምናምን በቃ ልነግራችሁ አልችልም። እኔ ስለጓጓሁኝ ቀድሜ ቡናዬን አዘጋጀው። በነገራችሁ ላይ እናንተ ይሄ የክሬም ከረሜል ሶስ ከፈለጋችሁ የቸኮሌት ኬክ ሶስ ከዛ ወይንም ደግሞ በዘቢብ ማድረግ እንደፈለጋችሁ፣ ስኳር መነስነስ የምትፈልጉትን አይነት
እንትን ከላዩ ላይ የሚደረግ ነገር ማድረግ ትችላላችሁ። ኬኩን ስታዩት እንዲህ በሳ አርጋችሁ ታዩታላችሁ በደንብ መብሰል አለመብሰሉ። ከዛ በኋላ ደግሞ ከበሰለ በኋላ ደግሞ ቅዝቅዝ ካለ በኋላ አምጥታችሁ ሶሳችሁን ማድረግ ትችላላችሁ። እስኪ እንቁረጠው። ብስሚላህ ራህማን ራሂም። ይሁት እንግዲህ እንዴት እንደሚያምር ማሻላ ተባረከላ። ከመልኩ በላይ ደግሞ ይኸውላችሁ ምኑ መሰላችሁ ሽታው፣ ይሄ የሄል የቀረፋ የቫኒላ ሽታ አንድ ላይ ድብልቅልቅ ብሎ እንኳን ዱባ ምንም የዱባ ዘር ያለበት እራሱ አይመስልም። ያው እንግዲህ ቆርጬዋለሁ እንዲቀዘቅዝም አድርጌ እቺን ያው ሶፍትነቱን እንግዲህ እንደማሳያችሁ እንደምታዩት ይሄም ሊሆን የቻለው ምንድነው እንደነገርኳችሁ ቅድም እንዳልኳችሁ ያዝ ማለት አለበት ብጥብጥ እንዳይል። ከተበጠበጠ ምንድነው ሊሆን የሚችለው እንትን ይሆናል እንደ ኬክ ኖርማል። አሁን ሶፍት ኬክ ለመስራት ትንሽ ቀጠን ይላል። ያ ዱቄት ስለሆነ ሊፈረፈር ይችላል። ነገር ግን በዱባ በድንች በምናምን እንደሚሰሩ እንትኖች ግን ትንሽ ያዝ ማለት አለበት። በነገራችሁ ላይ በዚህ በዱባ ዳቦ መጋገር ይቻላል ቤት ውስጥ። ቅድም እንዳያችሁት ፈጭታችሁ ያለ እንቁላል በውሃ ብቻ ጨውና ትንሽ ስኳር አድርጋችሁ ወፈር ያለ ልክ እንደ ዳቦ የሆነ አብክታችሁ ዳቦ መጋገር ትችላላችሁ። ዱባ ብዙ ጥቅም ያለው ነገር ሆኖ ሳለ ብዙ አይነት ነገር ደግሞ የሚሰራበት ነው። ስለዚህ ይሄንን አሁን እኔ ቀምሼው እነግራችኋለሁ ማለት ነው። ቢስሚላህ እሱ በቃ ምንም የምነግራችሁ ነገር የለም። ወላሂ በጣም ነው የሚጣፍጠው። መጣፈጥ ብቻ አይደለም ምንም ዱባ የሚባል ቃና የለውም። ዱባን የሚያውቀው ሰው በጣም የዱባ ጣዕም የሚያውቅ ሰው እንኳን ቢበላው ዱባን አያገኝበትም። በዚህ ሞክሩት። ሰው ቤት ብትወስዱት፣ ለቡና ቁርስ ብታረጉት፣ ለልጆቻችሁ ብትሰሩ፣ ለትምህርት ቤት ብታረጉ፣ የማይወዱና የማይበሉላችሁ ከሆነ እንኳን ሳትነግሯቸው ብትሰሩ በጣም ነው የሚወዱት። ጣዕሙን አያውቁትም። እንግዲህ ላቆም አልቻልኩም። ለማንኛውም የዛሬ ፕሮግራማችንን በዚህ እናጠናቅቃለን። እኔ ዘይነብ ጀማል ነኝ፣ ከዘይነብ ክችን በነጃሺ ቲቪ። ይሄንን ደግሞ ዝግጅት እንድናዘጋጅ የፈቀደልን ዘኩኪን ስቱዲዮ ቦሌ ሸዋ ዳቦ ነው የሚገኘው፣ እዩማ ህንፃ 8ኛ ፎቅ ላይ። ማንኛውንም የአረብ ምግብ፣ የፈረንጅ ምግብ፣ የሀገር ውስጥ የሀገር ባህል ማንኛውንም ምግብ ያስተምራሉ። ታች በምታዩት ስልክ ቁጥር ደውሉና ተመዝገቡ፣ ኑ ሰልጥኑ። ሌሎችም የተለያዩ ምግቦች አሉ፣ መታችሁ መማር ትችላላችሁ። እኔ በግሌ የአረብ ሀገር ምግብ አስተምራለሁኝ፣ መታችሁ እዚህ መማር ትችላላችሁ። ለዛሬ ያዘጋጀሁላችሁ ይሄ ነው። እንግዲህ በሚቀጥለው ሳምንት ደግሞ እንዲሁም ያስገርማችሁ አዲስ የሆነ ቀምሳችሁት የማታውቁት ነገር ይዤላችሁ እመጣለሁኝ። ተመልካቾቻችን እኔ በዚህ ልለያችሁ ነው። ከዘይነብ ክችን በነጃሺ ቲቪ አመሰግናለሁ። ስፖንሰር መሆን የምትፈልጉ ሰዎችም ካላችሁ ምርታችሁን ለማስተዋወቅ እኛ አለን። አመሰግናለሁ። ሰላም አሌይኩም ወራህመቱላሂ ወበረካቱ። እኔ ልበላ ነው።